አይናችንን ከሰው ላይ እናንሳ፣ የራሳችን ሕይወት እንመልከተው። ግን እግዚአብሔር መሐሪ ነው። እግዚአብሔር ግን ይቅር ባይ ነው። እግዚአብሔር ግን ሩሩ ነው። እንደ ሰው አይደለም፣ እንደ ሰው አይደለም። እዚህ ቆመን የምንሰብከው ከኔ ጀምሮ የምንዘምረው ገብተን ተንሱ ጸልዩ እያል የምንቀድሰው የምናስቀድሰው በቤተ ክርስቲያን በልዩ ልዩ የአገልግሎት ዘርፍ የምናገለግለው እዚህ ያገባን የእግዚአብሔር ምሕረት ነው፣ የእግዚአብሔር ይቅርታ ነው፣ የእግዚአብሔር ቸርነት ነው። ስለዚህ እንድንበለው በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ሁን በለው። እግዚአብሔር የወደደውን አደረገ። ይህ ትልቅ ቃል ነው። እንዲሁም ደግሞ ሐሳባችን የሚገልጽልን ይመስለኛል። ከሰሞኑ እንግዲህ የሰማነው እጅግ በጣም ያሳዝነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለበርካታ ዓመታት እንግዲህ ወንጌልን በመስበክ ለምዕመኖቿም ደግሞ የእግዚአብሔርን ቃልን በማድረስ እንግዲህ የሚታወቀው መምህር ዘላለም ወንድሙ እንግዲህ ከዚች ዓለም ድካም አርፏል። እጅግ በጣም የሚያሳዝን መረጃ ነው። ለወዳጆቹ፣ ለዘመዶቹ፣ ለቤተሰቦቹ እንዲሁም ደግሞ ለኦርቶዶክስ ምዕመናንም እንግዲህ ከዚህ ጋር እንግዲህ መጽናናቱን እመኛለሁ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ይህ መንቴ ቲዩብ ነው። ሰብስክራይብ በማድረግ ቻናሉ ፋሚሊ ሆኑ። ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። በዛሬ ቪዲዮ ይዤላችሁ የመጣሁት እንግዲህ በሰሞኑ የሰማነው መረጃ እጅግ በጣም ልብ የሚነካ የሚያሳዝን ጉዳይ ነው። የመምህር ዘላለም ወንድሙ ጉዳይ ነው። ከዛ ጋር ተያይዞ የወጡ መረጃዎች አሉ፣ የማቀብላችሁ ይሆናል። አብራችሁን ቆዩ። ከእናንተ የሚጠበቀውን እንግዲህ ላይክ እንዲሁም ደግሞ የመረጃ ከተመቻችሁም ለወዳጅ ዘመዶቻችሁን በማጋራት እንግዲህ ትብብራችሁ አይለኝ እላለሁ። በተጨማሪም ደግሞ ሐሳብ፣ አስተያየት፣ የግል አመለካከት እንዲሁም ደግሞ ሀዘናችሁን መግለጽ ከፈለጋችሁ ኮሜንት ሴክሽኑ ክፍት ነው። ኮሜንት ሴክሽን በመግባት እንግዲህ ሐሳባችሁን ብትገልጹልኝ ብዬ ወደ እናንተ አሳልፌያለሁ። አብራችሁን ቆዩ። በቅድሚያም አንድ ቪዲዮ ልጋብዛችሁ ፈለኩኝ። ከሰሞኑ ሁላችንም እንደምናውቀው በርካታ ተጽዕኖ ፈጣሪዎች፣ አርቲስቶች እንዲሁም በብዙ ሶሻል ሚዲያ ሊሆን ይችላል ብዙ ተከታይ ያላቸው ሰዎች ተሰብስበው የቤተ ክርስቲያንን ግንባታ ለማስፈጸም የእርዳታ ገቢ እያሰባሰቡ እንደሆነ ሁላችንም እናውቃለን። በዛ ላይ እንግዲህ ሁሉም ሀሳባቸውን እየሰጡ ነበረ። ከዛ መካከል ግን ሁላችንም የምናውቀው የምንወደው አርቲስት ሰለሞን ሙሄ እንግዲህ የሰጠው አንድ ምስክርነት አለ። ልጋብዛችሁና በሱ ቪዲዮአችንን እንጀምራለን። ሁሌ የምትገርሚኝ እናቴ ነሽ፣ መቼም አልከዳሽም። ምን እናት ወድሽ ሁሉ ጊዜ ቤታችን አለች። መብርሃን እናቴ የልደታ ዕለት ነው የተወለደችው። እናቴ አርፋለች፣ አሁን የለችም። በቃ ስታገለግላት ነው የኖረችው። እናቴም በሷ ስትጠቀም ነው የኖረችው። ይሄን አውቃለሁ። ዱርዬ ሆኜ ከቤቴ ከኦርቶዶክስ ቤት ሄጄ አውቃለሁ። ጠፍቻለሁ። ማተቤ ወልቆ አያውቅም። መብርሃንን ረስቻት አላውቅም። እዛም የትም ቤት ሆኜ እምምለው በስሟ ነበር። ይሁን እሷ ታውቃለች። ከምታመነው እናቴ ትሙት ካልኩኝና ማርያም ካልኩኝ ነው። እና አሁን እንኳን በአሁኑ የተሰማኝ የነበረ ነገር መምጣት ብዙ አልፈለኩም ነበር። ታውቃላችሁ ያለውን ነገር እኛ ጋር ብዙ ብዙ ጊዜ አርፈን በተቀመጥንበት በቃ አገልግሎት ተብሎ ምናምን ስለዚህ ደስ ብሎ ነው የምንሄደው። ከዛ ግን ያው የገንዘብ በሉ እንትን አደረጉ ምናምን የሚባል አንድ በጣም ትንሽ ጥቂት ልክ ያልሆኑ ሰዎች አሉ። ይረብሻል እሱና ከዛ ሳስበው መብርሃን ስለኔ ምንድነው ያልሆነችው? እሱማ ጌታ እኮ ነው። ልጇማ የዓለም ሁሉ ፈጣሪ እኮ ነው፣ አምላክ ነው እኮ። ሰው ሆና የቻለችው መከራ ብዛቱና ከዛ አንፃር ምን እኔ ኃጢአተኛው ለሷ ምንስ ብሰደብ ምንስ በሆን እና ይሄ በጣም የደነገጥኩት በቃ ምናልባት እንዲም እንዳስብ ያደረገኝ ልጇ ነው ብዬ ነው ማምነው። እና እውነት እኔ በቃ ማለት ተውት። ይሄ ትልቁ ሚስጥር አምላክን ያክል ነገር በማህፀን መያዝ ምናምን በየቀኑ ሲገርመኝ የሚሆን ነገር በየቀኑ ጥያቄ የሚሆንብኝ በየቀኑ ቢመለስልኝ እማልጠግበው ነገር ነው። ማይዬ የኔ እናት ላንቺ ምንም እንባል ላንቺ ምንም እንሁን እንወድሻለን። ሁሌ የምትገርሚኝ እናቴ ነሽ፣ መቼም አልከዳሽም። የኔ እናት እወድሻለሁ፣ እናንተም እወዳችኋለሁ። እውነት በጣም እንበርታ።
እመቤታችን የስንቶቻችንን ጓዳ እንዳስተካከለች ሁላችንም እናውቃለን። ስለ እመቤታችን ሲነሳ በርካታ ኦርቶዶክሳውያን ደረታቸውን ነፍተው ይናገራሉ፣ ወይም ደግሞ የምንናገረው ጉዳይ ነው። እጅግ በጣም ብዙ መልካም ነገር አድርጋልናለች፣ ህይወታችንም አሳክታልናለች፣ ከዚህ በኋላም የሚቀጥል ነውና ሰሎሞን ይሄ የተናገረው ይህ ነው። ሀሳብ ካላችሁ እናንተም እመቤታችን ያደረገችላችሁ የፈጸመችላችሁ ጉዳይ ካለ ኮሜንት ሴክሽን ላይ ብጽፉ በርካታ ሰው ይማርበታልና ሀሳባችሁን ግለጹበት ብዬ ወደ እናንተ አሳለፍኩኝ። ወደ ሌላኛው ጉዳያችን ስንገባ የብዙዎቻችን ልብ የሰበረው የመምህር ዘላለም ወንድሙ ጉዳይ ነው። ከዛ ጋር ተያይዞ ስርዓተ ቀብሩን የሚያስፈጽም እንዲሁም ደግሞ አስክሬኑ ከውጭ ወደ ሀገር እስከሚገባ አገር ውስጥም ከገባ በኋላም ደግሞ ቀብሩ እስከሚፈጸምበት ፕሮሰስ ሙሉ በሙሉ እንግዲህ ሙሉ ፕሮሰሱን እንግዲህ የሚቆጣጠር የተዋቀረ ኮሚቴ አለ። ያ ኮሚቴ እንግዲህ የሰጠው መግለጫ አለ። ያንን መግለጫ ላድርሳችሁና ሀሳባችንን እንሰጥበታለን። ዓመተ ምህረት እመኒ ሀየውነ ወእመኒ ሀየውነ ለእግዚአብሔር ነሐዩ ወእመኒ ሞትነ ለእግዚአብሔር ንመውት እመኒ ሀየውነ ወእመኒ ሞትነ ለእግዚአብሔር ንሕነ። በህይወት ብንኖርም ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለንና እንግዲህ በህይወት ብንኖርም ብንሞትም ለእግዚአብሔር ነን። የቅዱስ ጳውሎስ መልእክት ወደ ሮሜ ክርስቲያኖች ምዕራፍ 14 ቁጥር 8። የመምህር ዘላለም ወንድሙ የአሸኛኘት የስንብት መርሃ ግብርን አስመልክቶ የተሰጠ ጋዜጣዊ መግለጫ። እጅግ ተወዳጁና አንጋፋው ለበርካታ ዓመታት ሳይሰለች ያለ ድካም ቤተክርስቲያንን ያገለገለው መምህራችን መምህር ዘላለም ወንድሙ የእረፍት ዜናው ከተሰማበት ጊዜ አንስቶ መላ ኦርቶዶክሳውያን በሙሉ በጥልቅ ሐዘን ውስጥ እንደገቡ የሚታወቅ ነው። መምህር ዘላለም ወንድሙ ወስመ ጥምቀቱ ወልደ ሰማዕት ቅድስት ኦርቶዶክሳዊት ቤተክርስቲያንን በታማኝነት ያገለገለ የህይወት ዘመኑን ሁሉ በመልካም ስነ ምግባርና ልዩ መንፈሳዊ ጥባት ባለው ክርስቲያናዊ ብርታት ጠባዩን ሳይቀይር ለብዙዎች ምሳሌ ሆኖ በመኖር ያገለገለ መምህር ነበር። ስለዚህ ይህንን አንጋፋና ታላቅ ተወዳጅ የሆነ ወንድማችንን የህይወት ዘመን መልካም አገልግሎቱን ታሳቢ በማድረግና የቤተ ክርስቲያንን ክብር በሚመጥን መልኩ በታላቅ ልዩና መንፈሳዊ በሆነ ስነ ስርዓት የአሸኛኘት ስነ ስርዓት ለመሸኘት በመንበረ ፓትርያርክ ጠቅላይ ቤተ ክህነት እና በአዲስ አበባ ሀገረ ስብከት ይሁንታ ኮሚቴ ተዋቅሮ ስራዎችን ሲሰራ ቆይቷል። ከዚህም በመነሳት የመምህር ዘላለም ወንድሙን የአስክሬን አቀባበልና አሸኛኘትን በተመለከተ ከዚህ በታች ባለው መርሃ ግብር የተዘጋጀ ስለሆነ ከዚህ እንደሚከተለው እናነብላችኋለን። አንደኛ፣ የመምህር ዘላለም ወንድሙ አስክሬን ረቡዕ መጋቢት 2 ቀን 2018 ዓመተ ምህረት ከሀገር አሜሪካ ተነስቶ ወደ ኢትዮጵያ ጉዞ የሚያደርግ ይሆናል። በኢትዮጵያ አቆጣጠር ሐሙስ መጋቢት 3 ቀን 2018 ዓመተ ምህረት ከጠዋቱ 12 ሰዓት ተኩል ላይ አስከሬኑ አዲስ አበባ ቦሌ አየር ማረፊያ የሚደርስ ይሆናል። በዚያም በብፁዓን አበው ሊቃነ ጳጳሳት የተመሩ የወንድማችን ወዳጆች፣ ቤተሰቦች፣ የአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች፣ ሊቃውንት፣ መምህራነ ወንጌል ሰባኪያንና የዘማሪያን ህብረት ጥንግ ድርባቸውን ለብሰው በልዩ ሁኔታ አቀባበል የሚያደርጉለት ይሆናል። 2 ከጠዋቱ 1 ሰዓት ጀምሮ ከቦሌ ኤርፖርት እስከ ቦሌ ደብረ ሳሌም መድኃኔዓለም ካቴድራል ድረስ በሊቃውንት ቤተ ክርስቲያን በሰንበት ትምህርት ቤት አባላትና በዘማሪያን ህብረት በመምህራን ታጅቦ ወደ ቦሌ ደብረ ሳሌም መድኃኔዓለም ጉዞ ያደርጋል። 3 በቦሌ ዓለም አቀፍ አየር ማረፊያ የሚገኙት የተመረጡና ፈቃድ የተሰጣቸው ምዕመናን አቀባበሉን ለማድረግ መገኘት በቦሌ ደብረ ሳሌም መድኃኔዓለም ካቴድራል ደግሞ አጭር ቆይታ ከተደረገ በኋላ በመለከት ድምፅ በነጋሪት እየተጎሰመ በዝማሬና በበገና ታጅቦ በአዲስ አበባ ሀገረ ስብከት ሊቃውንት፣ በመምህራነ ወንጌል ሰባኪያን፣ በሰንበት ትምህርት ቤት አባላት እንደዚሁም በኦርቶዶክሳውያን ወጣቶች ታጅቦ ከጠዋቱ 3 ሰዓት ጀምሮ እስከ 5 ሰዓት ድረስ ጉዞ ወደ መስቀል አደባባይ የሚያደርግ ይሆናል። ልክ ከጠዋቱ 5 ሰዓት ጀምሮ በመስቀል አደባባይ የአሸኛኘት መርሃ ግብሩ በጸሎትና በልዩ ልዩ መርሃ ግብር የሚከናወን ሲሆን ይህንንም ከጠዋቱ 5 ሰዓት እስከ 8 ሰዓት ያለውን ክንዋኔዎች ባጭሩ ከዚህ እንደሚቀጥለው ይቀርባል። ከጠዋቱ 5 ሰዓት ጀምሮ የተለያዩ ክንውኖች ይኖራሉ። ከነዚህም መካከል አንደኛ የመክፈቻ መርሃ ግብርና ጸሎት፣ እንደዚሁም ያሬዳዊ ዝማሬና የዘማሪያን ህብረት እንደዚሁም ዝማሬና ቅኔ ይቀርባል። የመምህር ዘላለም ወንድሙ የህይወት ታሪክ በንባብ ይቀርባል። ከተለያዩ ተቋማት የሚቀርቡ የስንብት መልእክቶችም በዚሁ በመስቀል አደባባይ የሚከናወኑ ይሆናሉ። ከቤተሰብና ከወዳጅ ዘመዶች ስለ ወንድማችን የሚቀርቡ አጠር ያሉ ምስክርነቶች በተለያዩ አካላት በዚሁ በመስቀል አደባባይ ይቀርባል።
ለ30 ደቂቃ የሚቀርብ ለወንድማችን የተዘጋጀ የወንጌል ትምህርት መርሃ ግብር ይኖራል። በመጨረሻም በሰንበት ትምህርት ቤቶችና በዘማሪያን የጋራ ዝማሬ ይቀርባል። ልክ 8 ሰዓት እስከ 8 የመጨረሻው 8 ሰዓት ላይ ቃለ ምዕዳንና ቡራኬ በብፁዓን አበው ሊቃነ ጳጳሳት ከተሰጠ በኋላ ልክ 8 ሰዓት ላይ ከመስቀል አደባባይ ጉዞው ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል የሚያደርግ ይሆናል። ልክ ከቀኑ 9 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል የሚከናወነው መርሃ ግብር ከተፈጸመ በኋላ 9 ሰዓት ላይ የቀብር ስነ ስርዓቱ የሚፈጸም ይሆናል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የወንድማችን የመምህር ዘላለም ወንድሙ ወዳጆች በሙሉ በዕለቱ የምትገኙ ሁሉ አለባበሱን በሚመለከት ከዚህ እንደሚከተለው ይሆናል። መምህር ዘላለም ወንድሙ ወንድማችን ሰማያዊ ሙሽራችን ስለሆነ አገልግሎቱም ለሰማያዊ ክብር እንደሚያበቃው ስለምናምን ሕይወቱን በሙሉ በወንጌል የኖረና ከቅዱሳን ማህበርተኞች ጋር በሰማይ ነጩን ለብሶ እንደሚቀላቀል ስለምናምን እምነታችንም ስለሆነ ለዚህ ማረጋገጫችን የኛም አለባበስ የሚገልጠው ይሆናል። በዕለቱ ማንኛውም ወንድማችንን ለመሸኘት የሚገኝ ሁሉ ነጭ ልብስ ለብሶ እንዲገኝ ኮሚቴው ያሳስባል። ስለዚህ የተወደዳችሁ ሊቃውንተ ቤተክርስቲያን፣ መምህራነ ወንጌል፣ ሰባኪያን፣ ዘማሪያን እንደዚሁም ምዕመናንና ምዕመናት በሙሉ በዕለቱ ነጭ ልብሳችንን በመልበስ ሙሽራ የሆነ ወንድማችንን በኦርቶዶክሳዊ ስነ ስርዓት እንድንሸኘው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከዚሁ ትማጸናለች። እግዚአብሔር የወልደ ሰማያትን ነፍስ ከቅዱሳን ከደጋጎቹ ጋር ያሳርፍልን። አሜን። እንደ ሰማችሁት ነው ስርዓተ ቀብሩ። እንዲሁም ደግሞ ወደ ሀገር ውስጥም ከገባ በኋላ የሚካሄደው ጉዳይ እንዲሁም ደግሞ መቼና በምን ሰዓት እንደሚፈጸም እንግዲህ በቪዲዮ ላይ ተመልክታችኋል። ሀሳብ ካላችሁ ሀሳባችሁን ስጡበት። እኔ ከዚህ ጋር እንግዲህ ለወዳጅ ዘመዶቹ እንዲሁም ደግሞ ለቤተሰቦቹ መጽናናቱን ከዚህ ጋር እመኛለሁ። ፈጣሪ እንግዲህ ሀዘናችሁን ያቅላችሁ ማለት እፈልጋለሁ። በተጨማሪም ደግሞ አባታችን እንግዲህ የሰጡት አንድ ቃል አለ፣ እጅግ በጣም የሚያሳዝን ነው። ስለ መምህር ዘላለም ነው። እስቲ ቪዲዮ ልጋብዛችሁና ሀሳባችን ስጡበታለን። ትልቅ ጉዳት ነው የተጎዳ ነው። እሱ አይደለም የተጎዳው እሱ ሳይሆን እኛን ነው የተጎዳ ነው። ዓለም አቀፍ ሰባኪ ነው እኮ በዓለም ዙሪያው ሄዶ ዞሮ ወንጌልን የሰበከ እድሜ ልኩን ከ30 ዓመት በላይ ባለ እድሜው እንደ ወፍ እየበረረ ወንጌልን ሲሰብክ የኖረ ልጃችን በቃል እግዚአብሔር አያፍርም። ትክክለኛውም ነገር የሚሰብክ የሚያስተምር ልጃችን ነበር። ታላቅ ጉዳት በተለይ ለኔ በደረሰበት ቦታ ሁሉ ሳይደውልኝ አያድርም። ገና እቃውን ሳያወርድ ሲገባ እግሩ እንደደረሰ ይደውልልኛል። አሁን የመጨረሻውን ስንብት ሲያደርግ ለንደን ነው የሰነበተው። እዚያ እንደገባ ደውሎልኛል። ከዚያ ደግሞ ወደ እንትና ማነው ዲሲ ሲገባ አሜሪካ ሲገባ ደውሎልኛል። እንደ ተነገ ወዲያ ሊሞት 2 ቀን ነው መሰለኝ የቆየው እና ደወለልኝ። የት ነው ያለው? አይ ወደ ዲሲ ነው ወደ እንትና አሜሪካ ገብቻለሁ አለኝ። አይ ዛሬ 6 ግድፍ ነው መሰለኝ ያወጣው። እስካሁን 2 ነበረ። ከለንደን ዲሲ ተገኘ። አንተ ልጅ ኧረ እንደው መብረሩን አበዛው። ምንድነው ዛሬ እንዴት ነው ነገሩ አልኩት። ተሳስቀን ነው የተለያየ ነው። በሁለተኛው ቀን ዘላለም ሞቷል ሲለኝ ወንድሙ ሟርተኛ ትናንትና ደውሎልኝ ዛሬ ሞተ ትለኛለህ እንዴ? መጫወቻ ነው እንዴ አንተ? ስትቀልድብኝ ነው እንዴ? ኧረ አይደለም ብሎ ተንገብግቦ አለቀሰ። እኔ አላምንህም ብዬ ደወልኩ ሊቀ ኅሩያን ዘንድ ሊቀ ኅሩያን ከፈለኝ ዘንድ ስደውል እውነት ነው እንዲያው እንትኑ ሱካሩ ከመጠን በላይ ሆኖ ለቁጥጥር አልተመቸም።
እንቆጣጠር ብሉት ጨርሶ ወበር ሆነ። ምክንያቱም ሱካር ነው። ስኳር አሞኛል ብሎኝ የማያውቅም እኮ እህል ሲመርጥም አያው የቀረበለትን ሲበላ ነው የሚበላው። በ9 ሰዓት ነው ሁልጊዜ። የስኳር በሽተኛ 6 ሰዓት ለመድረስ ያስቸግረናል እንዴ። እሱ ሁልጊዜ 9 ሰዓት ነው የሚበላው። ሱካር የለበትም። እንዲያው ምናልባት እንጂ ለሱ ደግሞ ጠላት የለውም። ምን ጥርጥር ውስጥ ሊያስገባኝ ነው? እምሆነውን አጣሁት፣ እማደርገው እምተረጉመውን አጣሁት። አይ እንግዲህ እግዚአብሔር ጥሪ መንገዱ ብዙ ነውና አሁን እሱ ሄዷል። እውነት ነው ማረፉ፣ እውነት ነው አይጠራጠሩ አለች። ታዲያ ነው ያለቀስኩት። እዚያው ሄድኩ። ቦታ ምንም ቤት የለውም እሱ እንደሆነ ለእናቱ ልጆቻቸው አሉ፣ ልጆቹ ወንድሞች አሉት። እነሱ ሰርተውላቸዋል። አንድ አሮጊት አሉ እናቱ። እሱ ግን አንገት ላይ የሚያስገባበት ጎጆ የለውም። አይታዊ ነው። በጣም ገዳመል የለም፣ ደሞዝ የለም። ልጄ አንጀቱን አስሮ አንጀት ሲሰብክ ነው የሞተው። ታላቅ ሰው ያጣ ነው። እንደሱ ያለ ሰው ይተካልን። መቼም ተስፋ አንቆርጥም። ለዚች ቤተክርስቲያን ማይቶት ነበረ። ብዙ አገልግሎት የፈጸመ ልጅ ነው። ለኔም ፈጥኖ ደራሽ ልጅ ነበረ። አጣሁት። ትልቅ ጉዳት ተጎዳን። ቤተክርስቲያናችንም ተጎዳች። ማንም አባት ለሱ የማይሳሳ በእኛ ውስጥ የለም። ስለዚህ ጉዳታችን ፍጹም ነው። ከፍተኛ ጉዳት ደርሶብናል። እንደሱ ያለ አሳቢ፣ አስተማሪ፣ ጥሩ የምዕመናን አባት ይላክልን፣ ይተካልን። እግዚአብሔር በረድኤቱ አይለየን። ምን አይነት መታደል ነው በአባቶች እንደዚህ አይነት ቃል ወይም ደግሞ ምስክርነትን ማግኘት። በመግለጫው ላይ እንደሰማችሁት ነው ከሱ ጋር ሲያገለግሉ የነበሩት እንግዲህ ጓደኞቹ፣ ወዳጆቹ እንደተናገሩት ሰምታችኋል። ምክንያቱም ሁላችንም በቀብሩ ዕለት ነጭ ለብሰን ነው መገኘት ያለብን። ምክንያቱም እሱ የዘላለማዊ ሕይወት መውረሳችን ምሳሌ ነው ወይም ደግሞ ምስክርነት ነው። ያው በቃ እሱ ይወርሳል ብለው ደረታቸውን ነፍተው እየተናገሩ ይገኛሉ። እጅግ በጣም መታደል ነውና እኔ ከዚህ ጋር ለወዳጅ ዘመዶቹም ለቤተሰቦቹም መጽናናት እመኛለሁ። ነገር ግን የሄደው ወደ አባቱ ወይም ደግሞ ወደ ዘላለማዊ ሕይወት ነው ከሚሉ ሰዎች መካከል አንዱ ነኝና እናንተስ በዚህ ጉዳይ ላይ ምን አይነት ሐሳብ አላችሁ? ሐሳባችሁን ብትገልጹልኝ ቪዲዮ ለእናንተ አሳልፉኝ። ተጨማሪ ቪዲዮ አለ ልጋብዛችሁ። የወንጌሉ አርበኛ የሚነበብ መጽሐፍ ሲናገር የማይፈራ ለእውነት የቆመ በበረሃ በከተማ ቀንና ሌሊት ሳይደክም ያገለገለ ጀግና። በቃ ደከመኝ አምላኬ ደግሞ ናፈቀኝ ብሎ መምህር ወደ እግዚአብሔር ሄዷል። ይህንን የእሱን መርዶ ቆሜ በመናገር ያዝናለሁ። አባቴ መንገድ መሪ ነው ለኔም በዚህ ደብር ላለን በመላው ዓለም ላሉ ኦርቶዶክሳውያን አጽናኝ፣ አለኝታ፣ የድሆች አባት፣ ብዙ ድሆችን ተሰውሮ የሚመግብ ወላጅ አልባ ሕፃናት የሚያሳድግ እሱ እየራበው ሌላ የሚያጎርስ መምህራችን መምህር ዘላለም ወንድሙ ወልደ ሰማዕት ወደ አምላክ ወደ ክርስቶስ ሄዷል። ስለዚህ ምን ብዬ ልናገር? ይሄ የቤተ ክርስቲያን ሐዘን ነው። የቤተሰቡ፣ የጓደኞቹ፣ የባልንጀሮቹ ብቻ አይደለም።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዘን ነው። እስቲ እሱን ፎቶ ስክሪን ላይ አውጡት። እቺ እሱ የሚቆምባት አውደ ምሕረት ናት። ዛሬን የሚያምርብኝ የዕለቱን ትምህርት የሚያስተምረን ወንድማችን መምህር ዘላለም ነው ብል ያምርብኝ ነበር፣ ግን አልታደልኩ። አባቴ ወንድሜ የሚገርመው ቀኑ ሲደርስ እመቤታችንን ሊሰናበታት ከደጇ ተሰናብቶ ሊሄድ እዚህ ነው የመጣው። እመቤቴም ደጅሽን የረገጠ አገልጋይሽን ልጅሽን ቅፍ ድግፍ አድርገሽ በክብር ሸኝልን። ስክሪኑ ላይ የሱን ፎቶ አውጡት። ምእመናን የምናለቅሰው ለመምህር ዘላለም አይደለም። መምህር ዘላለም በኖረበት በእድሜ ዘመኑ ከእድሜው በላይ ትልቅ ስራ ሰርቶ የሄደ ነው። መኖር ትርጉም የለውም። ማቱሳላ 969 ዓመት ኖረ ይላል መጽሐፍ ቅዱስ። ግን አንድ ነገር ሰራ ተብሎ አልተጻፈም። መምህር ዘላለም እያመመው እየደከመው ደከመኝ ታምም ያለው ሳይል ህመሙን በውስጡ ይዞ ሌላ ሰው እንዳይጨነቅ እጅግ መልካም በጎ ስራዎችን ሰርቶ የሄደ ወንድም ነው። አሁን ለቅሶ የሚገባት ቤተክርስቲያን ናት። ለቅሶ የሚገባው ለኛ ነው። ለምን? አንደበቷ ነው የተዘጋው። ነገስታቱን፣ መሪዎቹን፣ ሌሎቹን ሳይፈራ እውነት የሚናገር ክብር ከሰው የማይፈልግ እንደተደበቀ ኖሮ እንደተደበቀ ጥሎን ሄደ። እንደሰማችሁ ነው። መምህራን፣ ወዳጆቹ፣ ጓደኞቹ፣ የቅርብ ሰዎቹ እንግዲህ ምስክርነታቸውን በእንባ ታጅበው እንዲህ ባለ መልኩ እንግዲህ ገልጸው ነበረ። እጅግ በጣም መታደል ነው ላሉ። በነገራችሁ ላይ እንደ ቤተክርስቲያንም ትልቅ አባት እንዳጣን ነው መቁጠር ያለብን። ምክንያቱም በርካታ ሀገራት ላይ እየዞረ እውቀቱን ሲያካፍል የነበረ ወንጌልን ሲሰብክ የነበረ መምህር ነው፣ ሁላችንም እናውቃለን። እንግዲህ ፈጣሪ ነፍሱን በአጸደ ገነት ያኑርለት። ለወዳጅ ዘመዶቹ በድጋሚ መጽናናቱን እመኛለሁ። ለኦርቶዶክሳውያንም ጭምር እንደ እምነታችንም እንግዲህ መጽናናቱን ከዚህ ጋር እመኛለሁ። ለሁላችንም እንግዲህ ሀዘን ነውና መጽናናቱን እመኛለሁ። ቤተሰቦች እናንተም ሀሳብ፣ አስተያየት፣ የግል አመለካከት ካላችሁ ኮሜንት ሴክሽን ላይ ገብታችሁ ሀሳባችሁን ግለጹልኝ። እኔ እዚህ ጋር እሰናበታለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ያገናኛል።